ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ብተወልድ ነኝ። የፋኖ ኃይሎች አደራቸውን ወደ ደብረ ወርቅ ከተማ ዘልቀው በመግባት በከተማዋ ሰፍሮ በነበረው ያገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸማቸውን ከስፍራው የደረሰን መረጃ ያመለክታል። በአይነቱ ልዩ ነው በተባለው በትናንት ምሽቱ ኦፕሬሽን ያገዛዙ ኃይሎች ፈጽሞ ባልጠበቁት ሁኔታ ከሁሉም አቅጣጫ ድንገተኛ ጥቃት ተከፍቶባቸው አብዛኞቹ ባሉበት ታሪክ ሆነው መቅረታቸውን የፋኖ አመራሮችና የአይን ምስክሮች አረጋግጠዋል። በእናርጅና ውጋ ወረዳ ደብረ ወርቅ ከተማ ላይ መሽጎ የነበረው ያገዛዙ ኃይል እሳት ሲዘንብበት አድሯል። ደብረ ወርቅም በፋኖች ገቢ ሆናለች። በከተማዋ ሰፍሮ ከነበረው መከላከያ፣ አድማ ብተናና ሚኒሻ ብዙዎቹ ሰለባ ሆነዋል ብለዋል የቴዎድሮስ እዝ ህዝብ ግንኙነት መምሪያ። ከጥቃቱ ህይወታቸው የተረፈ ጥቂት ያገዛዙ ጥምር ጦር አባላትም መሳሪያቸውን እያንጠባጠቡ ባገኙት አቅጣጫ በሩጫ ማምለጣቸው ነው የተነገረው። አዳራቸውን ወደ ደብረ ወርቅ ዘልቀው በመግባት ይህ ልዩ ኦፕሬሽን የፈጸሙትም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር ስር ያሉት የ74ኛ ክፍለ ጦር ፋኖዎች መሆናቸው ተገልጿል። በሌላ በኩል በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ 17 የአድማ ብተና አባላት እርምጃ እንደተወሰደባቸው ተገልጿል። እርምጃ የተወሰደው በምኒልክ እዝ ንጉስ ሚካኤል አዲኮር አባናዶ ክፍለ ጦር ስር ያሉት የሸዋን ግዛው ካሳ ሻለቃ ፋኖች ትናንት ታህሳስ 6 ቀን 2018 ዓ.ም ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣሉት ደፈጣ ነው። በደፈጣ ጥቃቱ 17 የአድማ ብተና አባላት ጉዳት የደረሰባቸው ሲሆን ከመካከላቸው 5ቱ ህይወታቸው ሲያልፍ 15ቱ መቁሰላቸው ተመልክተዋል። አጠቃላይ በደፈጣ ጥቃቱና እርሱን ተከትሎ በተደረገው ተጋድሎ በድምሩ 2 ቲም የሚሆን የአገዛዙ ኃይል ከጥቅም ውጭ ሆኗል ሲል የአደም አሊ ወይም የአባናደው ክፍለ ጦር ህዝብ ግንኙነት ክፍል ለምኒልክ እዝ በላከው ሪፖርት ላይ አመላክቷል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። የሱዳን ፈጥኖ ደራሽ ጦር ቀጠናውን እየረበሸ ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ መውቀሳቸው ተሰማ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አቅንተው ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር ውይይት ማድረጋቸውን ተከትሎ ለአንድ ሚዲያ በሰጡት ቃለ ምልልስ የሱዳን ፈጥኖ ደራሽ ጦር ከበርካታ ሀገራት የጦር መሳሪያ የጎረፈለት እንደሚገኝ በመጥቀስ ይህ ኃይል ለሱዳን እንዲሁም ለቀጠናው ከባድ ስጋት ደቅኗል ሲሉ መናገራቸው ተዘግቧል። ፈጥኖ ደራሽ ጦሩ በሱዳን ሲቪሎችን እየገደለና ያስገድደው መድፈር ወንጀል እየፈጸመ ነው ያሉት ፕሬዝዳንት ኢሳያስ ለዚህ ኃይል የሚደረገው የጦር መሳሪያ ድጋፍ መቆም እንዳለበት ከሳውዲው አልጋ ወራሽ ጋር እንደተወያዩበት በቃለ ምልልሳቸው ላይ አንስተዋል። ኤርትራ ለሱዳኑ ወታደራዊ መሪ አልቡርሃን ድጋፍ እያደረገች ነው በሚል ምክንያት የሱዳን ፈጥኖ ደራሽ ጦር በኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ መስጠቱ ይታወሳል። አሰላለፏን ከጀነራል ሐምዳን ዳጋሎ ጋር ያደረገችው ኢትዮጵያ ደግሞ በቤኒሻንጉል ጉሙዝ ክልል አሶሳ ውስጥ ለፈጥኖ ደራሽ ኃይሉ ወታደራዊ የጦር ሰፈር መፍቀዷ ታውቋል። በዚህ የተቆጣው የሱዳን መንግስት በኢትዮጵያ ድንበር ላይ ጦር ለማስፈር ዝግጅት ማስጠናቀቁን ያስታወቀው ባሳለፍነው ሳምንት ነበር። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዛሬው ዕለት 7ኛውን ሀገራዊ ምርጫ አስመልክቶ በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በሚያካሄድባቸው አካባቢዎች ሁሉ የህዝብ ይሁንታን ለማግኘት እሳተፋለሁ አለ። የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ይህ ምርጫ ወቅት የፖሊሲ አማራጮችን ማቅረቢያ፣ የተረጋጋ መንግስት መመስረቻና የዲሞክራሲ ባህል መገንቢያ መሳሪያ መሆኑን ገልጸው ምርጫውን ለዚህ ዓላማ ብቻ ለመጠቀም ፓርቲያቸው እንደሚሳተፍ ጠቁመዋል። ፓርቲው ላለፉት 4 ዓመታት በምርጫው ንቁ ተሳትፎ በማድረግ የህዝብን ድምፅ ለማግኘት የዝግጅት ስራዎችን ሲያከናውን መቆየቱን በማውሳትም ቀጣዩ ወራት ውጤቱ የሚታይበት ነው ብለዋል። የኢዜማ ፓርቲ ሊቀመንበር ዶክተር ሙሉዓለም ተገኘ ወርቅ በበኩላቸው ፓርቲያቸው በሰላማዊ መንገድ ብቻ መንግስት ለመሆን እንደሚሰራ ገልጸዋል። መንግስትን ጨምሮ ሁሉም ባለድርሻዎች ምርጫው ተጀምሮ እስኪጠናቀቅ ድረስ የሚጠበቅባቸውን ኃላፊነት እንዲወጡ ሲልም ኢዜማ ጥሪ አቅርበዋል። ተፎካካሪ ፓርቲዎች ከስሜት ቀስቃሽ እንቅስቃሴ ታቅበው የመፍትሄ ሀሳብ በማቅረብ ምርጫውን ለምርጫ ዓላማ ብቻ እንዲጠቀሙ ሲልም ኢዜማ አሳስበዋል። አብዛኞቹ የሀገሪቱ አካባቢዎች በግጭት እየተናጡ በሚገኙበት በአሁኑ ወቅት በቦርዱ ቀመር መሰረት ምርጫውን እንደሚሳተፍ ያሳወቀው የመጀመሪያው ፓርቲ ኢዜማ ሆኗል። ከ5000 በላይ የኢትዮጵያ ዜጎች በአዲሱ የአሜሪካ ውሳኔ ተጠቂ ይሆናሉ ተባለ። አሜሪካ ከሰሞኑ ለኢትዮጵያን ዜጎች ሰጥ የነበረውን ጊዜያዊ የሕግ ከለላ ማቋረጧ ይታወሳል። በዚህ ከለላ ስርም
5001 ኢትዮጵያን የሕግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። አሜሪካ በፈረንጆቹ ታህሳስ 12 2022 በኢትዮጵያ የነበረውን ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ የሕግ ከለላ መስጠት የጀመረች ሲሆን ከለላው በሚያዝያ 2004 ዳግም ተራዝሞ ነበር። ይሁንና ለከለላው ዋነኛ ምክንያት የነበረው የትግራዩ ጦርነት መቋጨቱን ያወሳው የትራምፕ አስተዳደር የኦሮሞ ነጻነት ሰራዊት ኃይሎችም ከክልላቸው መንግስት ጋር የሰላም ስምምነት በመፈራረማቸውና በአማራ ክልል ያለው ግጭትም እየቀነሰ በመምጣቱ ከለላውን ማንሳቱን ጠቅሷል። የትራምፕ አስተዳደር ይህም ቢልም በትግራይ ያለው ሁኔታ አሁንም አስጊ መሆኑን በአማራና በኦሮሚያ ግጭቶች መቀጠላቸውን የሚከታተሉ የአፍሪካ ቀንድ ተንታኞች ለከለላው መነሳት የተጠቀሱት ምክንያቶች እንደማይቀበሏቸው አስታውቀዋል። የኢትዮጵያኑ ከለላ መነሳት ከዚያ ይልቅ የትራምፕ አስተዳደር የበርካታ ሀገራት ስደተኞችን ከአሜሪካ ማስወጣት ከሚለው ፖሊሲው ጋር የተያዘ እንደሆነ ነው ያስረዱት። በአንድ በኩል ዜጎቹ ወደ ኢትዮጵያ እንዳይጓዙ የማስጠንቀቂያ መልእክት የሚያወጣው የትራምፕ አስተዳደር፣ በሌላ በኩል ከለላ ያነሳሁት የኢትዮጵያ ሰላም በመሻሻሉ ነው ማለቱ ትክክለኛ ምክንያት አይደለም ያሉት ታዛቢዎቹ አሜሪካውያኑ የኢትዮጵያ ጉዳይ እጅግ አደገኛ ደረጃ ላይ መድረሱን በደንብ ያውቁታል፣ በተለያዩ ሪፖርቶቻቸውም ገልጸውታል። አዲሱ ውሳኔያቸው ስደተኞችን ከማስወጣት ጋር የተሳሰረ መሆኑ ግልጽ ነው ብለዋል። በኢትዮጵያ ዕዳና ሀብት ዙሪያ በፓርላማ ሊደረግ የነበረ ውይይት ብዙ ሚዲያዎች በመገኘታቸው ለሌላ ጊዜ መተላለፉ ተሰማ። እንደ መሰረት ሚዲያ ዘገባ የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽንን ከገንዘብ ሚኒስቴር ጋር በመሆን የፊት ለፊት መድረክ በትናንትናው ዕለት አዘጋጅተው ነበር። ይሁንና የቋሚ ኮሚቴው ሰብሳቢ አቶ መለስ መና የተቋሚው ኃላፊዎች ስላልመጡ ግምገማው ለሌላ ጊዜ ተራዝሟል ብለው ሁሉም ሚዲያዎች ካስወጡ በኋላ ቋሚ ኮሚቴውና የተቋሙ ኃላፊዎች አዳራሽ ውስጥ ቀርተው አጠር ያለ ውይይት ማድረጋቸውን ምንጮች ጠቁመዋል። የሚዲያው ቁጥር ከተሰብሳቢዎች ይበልጥ ነበር የሚሉት ምንጮች የቋሚ ኮሚቴው ሰብሳቢ አቶ መለስ ሚዲያዎችን በመገረም ከተመለከቱና ወደ ውጭ በመውጣት ስልክ ካናገሩ በኋላ ስብሰባው ለሌላ ጊዜ እንደተላለፈ መናገራቸው ታውቋል። ከዛም ሰብሳቢው አቶ መለስ ወጣ ብለው ኃላፊዎች ስላልተገኙና የምንፈልገውን ግብዓት ማግኘት ስለማንችል ተራዝሟል በማለት መናገራቸውን የጠቆሙት ምንጮቹ ይህን ከማለታቸው በፊት ግን በርካታ ጋዜጠኞችን ሲያዩ ይህ ሁሉ ሚዲያ ምንድን ነው በማለት በአግራሞት መጠየቃቸውንና ስልክ ደውለው ማውራታቸውንም አወስተዋል። በፓርላማ ውይይቶች ላይ የሚደረጉ ክልከላዎች እየበዙ መምጣታቸውን የሚገልጹት ምንጮቹ ባሳለፍነው ሳምንትም የብሔራዊ ምርጫ ቦርድ ለ2 ተከታታይ ቀናት ለምክር ቤቱ ሪፖርት ሲያቀርብ ሚዲያዎች እንዳይገቡ መከልከላቸውን አንስተዋል። አንጋፋው ድምፃዊ ፀሐዬ ዮሐንስ ተሸለመ። አንጋፋውና ተወዳጁ ድምፃዊ ፀሐዬ ዮሐንስ በአሜሪካ በተከናወነው ምሳሌ አዋርድ ፕሮግራም ላይ በኪነ ጥበብ የ2005 የዘመን ተሻጋሪ ዘርፍ የዓመቱ ተሸላሚ ሆነ። በዘመናዊ ሙዚቃ ታሪክ ውስጥ ጉልህ ሚና የተጫወተው ተወዳጁ ድምፃዊ ፀሐዬ ዮሐንስ በአትላንታ በድምቀት በተከናወነው የሽልማት ስነ ስርዓት ላይ ማንበብና መጻፍ ዋናው ቁም ነገር የሚለውንና ከድምፃዊ ነዋይ ደበበ ጋር ያቀነቀነውን ከእሷ ጋር እያለሁ የተሰኙ 2 ሙዚቃዎችን ተጫውተዋል። ፀሐዬ ዮሐንስ ካበረከታቸው የሙዚቃ አልበሞች መካከል ተይሙኒት፣ ፍንጭቷ፣ ሳብሳም፣ ጡር ነው፣ ተባለ እንዴና ሳቂልኝ የተሰኙት በቀደምትነት ይጠቀሳሉ። በ12 የሽልማት ዘርፎች ለሀገራቸውና ለሕዝባቸው የሚታይ አርአያነት ያለው ሥራ የሰሩ ታላላቅ ሰዎች በተሸለሙበት በዚህ ፕሮግራም ላይ ከመጀመሪያዎቹ የአዲስ አበባ ዩኒቨርሲቲ ፕሮፌሰሮች አንዱ የሆኑትና በከፍተኛ ምርምርና ውጤታቸው ዓለም አቀፍ ሽልማቶችን የተቀዳጁት ፕሮፌሰር መሰለ ገደቡ የተሸለሙ ሲሆን ባስተማሯቸው ዶክተሮችም ታጅበው የክብር ካባ ተጎናጽፈዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ወደ በኋላ ላይ በሌሎች ወቅታዊ መረጃዎች እንገናኛለን። ጤና ይስጥልን።